አንዲት ትዳሯን የፈታች ሴት ነበረች። በኋላ ላይም ከተለያዩ ወንዶች ጋር ዴት መውጣት ጀመረች። ነገር ግን በዴት ከምታገኛቸው ከአንዳቸውም ወንዶች ጋር ሰላምና መረጋጋት አልነበራትም። ሰዎች ሲያገኟት ትስቃለች፣ ትዘንጣለች፣ ደስተኛ ትመስላለች። ነገር ግን እድሜዋ በከንቱ እየገፋ እንደሆነ ይሰማታል። ከህይወት ብዙ ነገር ትጠብቃለች፣ ግን አንዱንም አታገኝም። ከምታገኛቸው ወንዶች ጋር የተለየና የተሻለ ደስታ እንደሌላት ልቧ ሁሌ ይነግራት ነበር። እናም አንድ ቀን አንድ አሮጌ ጌጣጌጥ ሻጭ ከሆነ ሰው ጋር ተገናኘች። ሻጩም የተሰበረ የወርቅ ቀለበት አሳያት። እርሷም ይህ ቀለበት ተሰብሯል እኮ ለምን ታስቀምጠዋለህ አለችው። ሰውየውም ሰዎች የተሰበረ ነገር ይጥላሉ፣ እኔ ግን እጠግነዋለሁ። ይህ ቀለበት ክብነቱን አጣ እንጂ ወርቅነቱን አላጣም። እናም ደግሞ እንደገና መልሼ ቀለበት ላረገው እችላለሁ። ለዚህ ደግሞ የሚያስፈልገኝ እሳት ብቻ ነው። አየሽ፣ እስካሁን የተሰበረ ቀለበት ሆኖ እንዲቀመጥ ያደረገው መሰበሩ ብቻ ሳይሆን እንደተሰበረ መቀመጡ ነው። እንደተሰበረ መቀመጡ የሚያምር ውበት ያለው እንዲሁም በክብር ጣት ላይ እንዲቀመጥ አያደርገውም። ይህ እንዲሆን ካስፈለገ የተሰበረበት ታሪክ ተረስቶ መቀመጡም ዋጋ እንደሌለው አውቆ መልክ እንዲኖረውና ከበፊቱ በተሻለ አሰራር ለመስራት እሳት ውስጥ መክተት ነው። እናም የተበላሸው ነገር እንደገና እንዲስተካከል ቻሌንጅ ውስጥ ማለፉ የግድ ነው። ስለዚህ የተሰበረውን ማስቀመጥ ወይም ከቻሌንጅ ማራቅ ጥቅም የለውም። እንደውም በቻሌንጅ ውስጥ ስታስገቢው በደካማነቱ የተሰበረው ነገር በጠንካራ ፈተና ይጠገናል አላት። ሴቲቱም የባለሙያውን ንግግር በትክክል አስተዋለች፣ መንገዷንም ቀየረችበት። እርሷም ተሰብራ ነበር፣ ግን ዋጋው አልጠፋም። ሰውየውም እንዲህ ሲል ምክሩን ይጨርሳል። ወርቅ በዓለም ሕዝብ ዘንድ የሚፈለግ ነገር ነው። በአብዛኛው ሰው ስለተፈለገ ግን ወርቅ ወደ ዳይመንድ አይቀየርም። ስለዚህ ከብዙ ወንዶች ጋር ዴት መውጣትሽ፣ ሰውን ከሰው ማማረጥሽ ዋጋሽን አይጨምረውም፣ ተፈላጊነትሽንም አያሳድገውም። ይልቅስ በአንድ ወንድ ላይ ያየሻቸውን ችግሮች በተለያዩ ወንዶች ላይ በብዛትና በስፋት ማየት ይሆንብሻል። ይህ ደግሞ የውስጥሽን ምሬት ይጨምረዋል። ስለዚህ በአንድ ሰው ጣት ላይ ወይም አንገት ላይ እንደሚቀመጥ ወርቅ መሆን አለብሽ። በብዙ ሰዎች መፈለግ ሰላም አይሰጥም። ሰላም ከተለያዩ ሰዎች የምናገኘው ነገር ሳይሆን ከራሳችን ጋር የመስማማት ኑሮ ነው። በዚህ ታሪክ ከተማራችሁ 7 ቁጥርን ጻፉ። ብሩካን ናችሁ።